ቤሩት ያለችው ጠንቋይዋ ግን ብላለች አሉ እኮ አንቺ ማ እቺ ሲኒ የምትገለብጠው ናታ ራሄል ምን ብላ? በዚህ እኮ ብላለች አይደለ ጋይስ? አሁን በቅርብ ጋምታ ትላለች እንዴ? ከዚህ በፊትም የሆነ ነገር ብላ ትክክል ሆኗል። አይ ብለሽ ከዛ ሚደሽ ተጋጭሽ እንደ አደራሽን ሲኒ እንዳገለብጭብኝ ብያታለሁ። ፈሪ ቤተሰቦቹ ግን ሊጠይቁ ይገባል። እና ልደቱ ነበር ቤብ፣ ትናንትና ልደቱ ነበረ። ማርያምን ሆነ አንቺ በኢየሱስ ምና በልደቱ ቀን ያረፈው ፊያዬ ትላንት ነበር ልደቱ። በአንድ ሳምንት ሰኞና ሰኔ ደስ ይላል። ብቻ እንደዚህ ባለም እንትን ስትል ስሙ የኪፕ እኔ የምልሽ ግን አሁን ሰማኝ በለው ማለት ነው የሞተው በምንም ህመም አይደለም። በትንሽ አመመው አረፋ። ሰይፉ ሰሞኑን ሰውነቱን ሲቀንስበት የነበረውበት ሆስፒታል ማለት ነው ሲያስተዋውቅ የነበረው ሆስፒታል አይጠየቁም? አዎ ሲሉ ነበር ፖስቶች፣ አንዳንድ ፖስቶች አይቻለሁ። እንትን ያለበት ይመርመር ምናምን ሲሉ ሰምቻለሁ፣ አይቻለሁ። ሰይፉ ያለው ሆስፒታል ሄደ፣ ከዛን ደከመኝ ብሎ ጋደም ሲል በቃ በዛው ነው ምናምን አለ ሰይፉ። አንቺ እቺ ግን ቤሩት ጀነራሊ አርቲስቶች እኮ ሆስፒታል ገብተው እኮ ማዲንጎ በይ ታምራት ደስታ በይ አመመኝ ብለው ሆስፒታል ሲሄዱ ዳዊት እንትና ዳዊት ዳዋ በቃ እግዚአብሔርን ትግረኛ ዘፋኝ የስ አዎ። ግን አንቺ በዚህ 2 ወር ውስጥ ታዋቂ አይ ዝም ብላ ገምታ ይሆናል ይሱዬ። አሁን በቅርብ ጊዜ ጋይስ፣ አሁን ደግሞ በዚች 2 ወር ውስጥ በዚች 1 ወር 2 ወር ውስጥ ታዋቂ ዝነኛ ሰው ክፉ አይንሽ እንዳታየኝ አልኳት። ከዛ በኋላ ከዛም ግን ለነገሩ ከዛ በኋላ መታ ልብ ነው የሆነ ነገር ስማኝ ሄዳለች ጋይስ። ከተናገርኳት በኋላ የምሬን እኮ ነው ብላ ተናግራለች። ይኸው ሆነ ጋይስ። ይሄ እኮ ቀላል ነገር አይደለም። እድም እመኑኝ እኔ የምለው ነገር እውነት ነው ብላለች። ሰኔና ሰኞ ገጥሟል ዘንድሮ ታላላቅ እና ታዋቂ ሰው ይሞታሉ። ኧረ በስመ አብ! ኧረ በገብርኤል ተው እንደዚህ አትበሉ። ኧረ በእናታችሁ እናንተ እንደዚህ አትበሉ። ግን እኔ ግን የእሷ ነገር ግን ቅድም ነው ቪዲዮን ሼር ሲያደርጉልኝ ኪዲ እመቤቴን ደነገጥኩት። እመቤቴን ብቻ ያሳዝናሉ። እኔ አርቲስቶች ታምራት ደስታ ራሱ ያኔ ሲሞት እንዴት እንደደነገጥኩኝ ነበር። ማርያምን አመመኝ ብሎ ቶንሲል ሄዱ። ማዲጎም እንደዛው ምናምን ሊያ እንደዛ ከሆነ ጠንቋይ እውነት የሚያደርገው ነገር ትክክለኛ ሀብታም አድርገኝ ብላ ለምን አጠነቁልም? ጠንቋይ ለራሱ አያውቅም እኮ እውነት። እኔ አሁን ጠንቋይ በሆን ሀብታም አድርገኝ ብዬ ነው ለራሴ የምጠነቁለው። ጠንቋይ ለራሱ አያውቅም እኮ ለሰው ነው የሚያውቀው ይባላል። ማሪ ይሄም ክላሴ ነው የኔ ሪከርድ አለ ነገር አየሽ ዩቲዩብና ቲክቶክ ላይ እውነት። እኔ ለራሴ ሀብታም አድርገኝ እግዚአብሔር። ለሰው ከማገልገሌ በፊት እግዚአብሔር ነው ያልኩት። ይቅር ይበለኝ መድኃኒዓለም። ዲቾ በታሪክ ከሰማች ሰኞና ሰኔ ገጥሞ በጣም የታዋቂ ሰው ይሞታል። እሱማ ይባላል አባባል ነው፣ ግን በቃ በሚባለው አባባል አይምጣብን ነው የሚባለው። እናንተ እንደዚህ ይሁን አይባልም። በጣም እኮ ነው የሚያስፈራው የምታወሩት እንዴ። ሀበሻ ብዙ ነገር ነው የሚለው እናት ያስፈራል። ግን እግዚአብሔር ብዬ ቁጭ አይገርምሽም? የምራችን ነው ቤተሰብ አረ ዝም በሉ። ልደቱ አልነበረም። አረ እባክሽ ሲያሳዝን መናሽ እንዴት እንዳሳዘነኝ
እንዴት እንዳሳዝን እንደዋል ለመኖር ካለው ጉጉት ጥርሱን ሰውነቱን ምናምን እንደዚህ ሲሆን ስትሞቺ ያሳዝናል። አንቺ ጥርሱን አስተክሎ ምን እኮ ሰይፉ ትላንት ሲል እኮ ካለው ብሎ አስቦ አይደለም ይሄን ሁሉ ነገር ያደረገው ራሱ ላይ እንደዚህ ያደረገው። አልቀበርሽውም እንዴ? አዎ ማለት አልቀበርኩም እንዴ። ምንድን ነው የምትይኝ አንቺ? ታዋቂ ሰው ነሽ እና ምን ይሁን ምን ይሁን? አዎ በጣም ታዋቂ ሰው ነኝ። አይኑ ግን ምን ይሁን? እናንተ እኮ አታፍሩም? እንደዚህ እንደዚህ የምትሉት ገብቶኛል። እናንተ ኮመንት ሀላ ሀላ ጋይስ እንዴ አንቺም ታዋቂ ሰው ነሽ ማለት ፈጣሪ በልምሽ ነው በለኝ እንዴ። ምን አስባችሁ ነው? አትፍሪ። ፈርቻ አይደለም እዚህ ጋር የሚጽፉት በጣም ነው የሚገርሙት እንጂ እንዴ ደነዝ። ለእኔ የተመኛችሁትን ለእናንተ ያደርግላችሁ። አረ እንዴ ማሪ አይገርምሽም? ምን እነዚህ ሲጀምር የልጅ ጣም ምን ያውቁና ነው ስለ ልጅ የሚያወሩት? ማሪ ልጅን እኮ ልጅን ያሳደጉት ነው ስለ ልጅ የሚያወራው። ልጅ ያላሳደጉት ለልጅ ጣም የሚያውቀው ልጁን ያሳደገ እናት ብቻ ነው። ብቻ በእናትሽ አሳዘነኝ ማርያምን። ግን ከኤልሻዳይ አይበልጥም። ኪዲ ኤልሽን በጣም ነው የሚወዳት። አይ ዶንት ቲንክ ሶ። አኪ አበባ ሴት አይ ዶንት ቲንክ ሶ ማለት ኤልሹን አትወዳትም? ነው ሁላችሁ ነው ማለት ይሄ። አኬ ከዚህ ቲክታክ ላይ በጣም ምጠላት ማንን ነው? ምጠላት ግን ጨዋታ ነው። ግን እንደ ሪል እንዳይወስዱት። ያው ጨዋታ ለጨዋታ ጥያቄ አይደለም የምንጠይቀው ዝም ብለን ለጨዋታ ከሆነ ጅላጅል የሚል ፊደል እናንተ የሚናቆራችሁን እጠለዋለሁ። እንትና ጋር ፍቅር እኔ ግን አወኩ ጅላጅል ብለህ ስትልም አወኩት። አኬ ያሽቃብጣል። ተይው አኬ። አይ ኖ ጅላጅል ጀልጃለው ልል እኮ ነው። ስማ አኬ ምን ልለው ነበረ? በጣም ከዚህ ጌም አብረን አኬ የሆነ ነገር እኔ ጠይቅ ተዋትሷል። ስማኝ ማኬ ከኤልሹ ውለድ ከምትባል ከኪዲ ውለድ ከምትባል ከማን መውለድ ትፈልጋለህ? ላፋታቸው ነው ባሏ ዝም በል። ባሏ አንደርስታንድ ያደርጋል። አሁን ጨዋታ አይደለ እንዲ አኬ የምንጠይቀው። ግን ውለድ ብትባል አንተ አሁን ልጅ ውለድልህ ቢሉክ ከኪዲ ነው የምትፈልገው ከኤልሻዳይ ነው የምትፈልገው? አኬ ሳትዋሽ ተናገር፣ ሳትዋሽ የእውነት በአፌ ሄዳል ባይዘዌ። ኧረ እባክሽ አዎ በአፍኮ ያወራኸው ነገር ኧረ ጨዋታው ተጫዋቹ ሊያሽው አኬ ዝም በል። አሁን ንገረኝ እሺ፣ ከማን ነው ግን መውለድ የምትፈልገው? ውለድ ብትባል እናቴ ከዚህ ሁላ ከምወልደው ቦርድ አይሻለኝ? አኬ አራዳ አኬ ግን አራዳ ነው ጌታ። እንዴ ቦርድ አይሻልም ማለት አንተ አሁን ከገስ ካስመስለክ ሌላ ቀን ተናገርክ። አኬ ግን እኔ ግን ነቃውብክ፣ ስትወርድ ነቃውብክ። ከማን መውለድ እንደምትፈልግ አስገቢልኝ አኬ ናግባ፣ አኬ ናግባ፣ አስገቢ፣ ኪዱ አስገቢ። አኬ ነው እየሰሩ ነው። አኩና ታኩት ዩቲዩብ ላባለሽ ወደውን አኬ ወጣ። በቃ ገና ከእንቅልፉ ነው። አፈረ አኬ በጣም ልቡ ፊቱ የተሸማቀቀው በዚህ ጥያቄ። ግን አኬ ግን ከማን መውለድ እንዳይፈልግ እኔ ያውቃለሁ። እኔ ግን ምን አድርጌው ነው? ምን አረገ? አንዴ አንፎሎ ያደርገኛል፣ አንዴ ፎሎ ያደርገኛል። ጌታ ምንም አድርጋ አላውቅም። መከራው በቃ ደርሶሻል። አንቺ
መቼ ነው እየነገርኳቸው አልነበረ? ምን አድርጌ እንደሆነ አላውቅም። አንፎሎ አድርጎኛል። አሁን ደግሞ እያልኩኝ ነበር። እኛን ባለፈው አንፎሎ ያደረገን ሂዱበት ፕሊስ። በዛን ምርጦቹን መልሼ ፎሎ ለማድረግ ፈልጌ ነው አንፎሎ ያደረኳቸው አለ። ፎሎ ሂዱበት ፕሊስ። ደግሞ የፕሮፋይል አመራረጦቹ ያስቁኛል። እንደዚህ የሃይማኖትና የሀገር ነገር ነው የሚመርጠው ሁሌ። ጎንደር አይደለም ሁሌ የሀገርና የሃይማኖት ነገር ደግሞ የማርያም ልጅ ይላል ራሱን ሁሌ። አክሊሉ የማርያም ልጅ ነው። ሃይማኖተኛ ነው በጣም። አናንያ አንተስ ታዲያ ምንድን ነህ? እንደዚህ ከሆነን ያንተ ምንድነው የምትላት? ህዳር እውነቷን ነው። የኮሜንት ርዝመት ከዛን ደግሞ ትደጋግመዋለህ እንዴ? ይጨንቃል በጣም። ዛሬ ማና ማን ነው ኳስ ያለው ጋይስ? ትላንት የስፔን አልገረማችሁ? ስፔን ታሸንፋለች ብዬ ጠብቄ 2-1 ሞር ሀዩቱ one more rose. France versus Senegal አያለው። ኦ ማይ ጋድ አያለው። ዛሬ ሴኔጋል አለ? ከፍራንስ ጋር። የማን ደጋፊ ነሽ? ፍራንስ። አንቺ አፍሪካ አይደለሽ እንዴ? ሴኔጋል እናደግፍም እንዴ? ኧረ በእናትሽ ፍራንስ ነኝ። እንደውም ዋንጫ የሚበሉት ፍራንስ። እስቲ ቆይ ስፔን መሆኗን ዋንጫ ትበላለች ብዬ አስቤ ነበር። በትላንትና ጨዋታዋ በጣም ተስፋ ዲስአፖይንትድ ነው የሆንኩት። ስፔን አትበላም በአሁኑ። እንደ አንቺ ትናንትና እንደ ምንም አልተጫወተች። ፈረንሳይም አሰልጣኙ ራሱ ፈረንሳይ ጨዋታ የሞተ ነው። ዛሬ ያላቸው አቤልዬ አርጀንቲና እና አልጌሪያ አላቸው። እኔ ለፍራንስ ነኝ። ፖርቹጋልም ስትጮታ ያለው እኔ ዝም ብዬ አልገምትም ከዚህ በኋላ። አቤላዬ ሽቅርቅሩ ብራዚልም እናም ታያላችሁ። ከአፍሪካም ለምሳሌ በሉ እንዳይቀሩ ፍሩ። በአሁኑ አፍሪካ ሀገር ፍሪ እንደውም በአሁኑ አቋማቸው የአፍሪካ ሀገር ሞሮኮ ማሪፍ ናት፣ እንትንም ግብጽ ማሪፍ ናት አቋማቸው። ኤርትራ እያላየሁት ኤርትራዊ ነው እሱ። ጀርመን ነው እንዴ? አይ ኖ ራይት ስዊድን ነው። ስዊድናዊ ነው የሚኖር አሌክሳንደር። ስዊድንን ወክሎ ነው ሄደው። በጣም ኮከብ ተጫዋች ነበር። ከትላንት ወዲያ እሱ አሲስት ያደረገው አይዛቅ ነው ይሳቅ ነው የሚባለው። አሲስት ያደረገው በሱ ምክንያት ሌላም ጎል ገባ፣ ራሱን ማገባ። በጣም ጎበዝ ነው። የትላንትናው ከስፔን ጋር የተጫወቱት አይቮሪ ኮስት ነው ኬፕ ቬርዴ ነው ምናምን። ስሚ በረኛቸው 20,000 ፎሎወርስ ነበረው። አንድ ሚሊዮን 7 ሚሊዮን ደረሰ። ማታ ግን በዛ ሰዓት የነበረው 1,700,000 ነበር ተከታይ ነበረው። እዛ ቃለመጠየቅ አድርገውለት ይኸው 1.9 ሚሊዮን ደረስክ ሲሉት ገርሞት ነበር። አሁን 7 ሚሊዮን ተከታይ አለው። በጣም ነው። ትላንትና በጣም ኮከብ ነበረ፣ ሲመልስባቸው ነበረ ስፔንን በጣም እንዴ። እሱ ነው በቃ ያዳናቸው እንዴ። ስፔንን ያዳከማት እሱ እኮ ነው። ማርያምን እንዴ በጣም ጎበዝ። አየሽ እንዲህ ወርልድ ካፕ ይመስለኛል በጣም አድቫንቴጅ አለው። አይ ቲንክ ክለቦች ምናምን ይገዛሉ መሰለኝ አይደለ? ወርልድ ካፕ ላይ ነው። የካናዳ ውስጥ ደግሞ ኢትዮጵያዊ አለ። ሪሊ ማን ነው ስሙ?
ጓላ ጋሜ ስታስጠይ ትልቅ ሴትዮ አይደለሽ እንዴ? አሮጊት አይደለሽ እንዴ? እሱ ግን መች ዳውንሎድ ያደረገቻቸው ቪዲዮ ነው? አሊ አህመድ ኦኬ። አሊ አህመድ ያው ጀመራቸው ኦሮሞ ነው ይሉኛል። ትከፋፈሉ ገና አንድ ሰው ብናገኝ ልትከፋፈሉት ነው። መስራት ጀመራችሁ ደግሞ በሰው ሀገር ዜጋ። ኧረ ተው 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 ተው። ኧረ ተው ተው። አንድ በመኖሩነት ይኸው አዎ የድሬዳዋ ልጅ ነው። ኧረ ተው ተው ተው። አይሆንም ግን